ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለማ ኑኮ ይራሳውን አትረ ውድ ተመልካቾቻችን አሁን ወደ ሐዋሳ እየገባን ነው። ውቢቷን ሐዋሳ አሁን ደግሞ በኮሪደር ልማት ያሸበረቀችውን ያማረባትን የተዋበችውን ሐዋሳ በአግባቡ እናሳያችኋለን። አብረን እናያለን። ኑ ተከተሉ። ሲዳማ በለም ውበትሽ በለም በቀን በጨለም ሐዋሳ በለም ሲዳማ በለም ሰላም አስተማሚ ሁሌ ተሸላሚ ሐዋሳ። ውድ ተመልካቾቼ የምገኘው በውቢቷ ሐዋሳ ነው። በሲዳማ ክልል ርዕሰ መስተዳድር መቀመጫ በጣም በምታምረው ሐዋሳ ከተማ ላይ ይገኛል። የእውነት ከተማችን በጣም አምሮበታል። እኔ በፕሮግራሜ እንደዚህ አይነት ከተማ ሳይ ደስ ይለኛል። ሐዋሳ ተውባለች፣ ሙሽራ መስላለች። አንዳንድ ቦታዎች እየተዟዟርኩ ደግሞ በጣም የምታምረዋን ከተማ አሳያቸዋለሁ። አሁንም ሐዋሳ ነኝ። እንጆይ እናደርጋለን። ተከተሉ። የብሔር መገኛ ኢትዮጵያ አንደኛ የሁላችን እናት አንቺ የምንላት በፍቅር መዝገብ ላይ ስሟ ተገልጦ ከሄዱ ዳጊኖኒ በጣም ነው የሚገርም። ስማችሁን ልስማ። ያንተን? ዳሱ ይባላል። ዳሱ ላይ በዛብህ ኪዳኔ ይባላል። ምን ላይ ነው የምትሰሩት? ምንድነው የተሰማራችሁት? መጀመሪያ አርሶ አደር ነን። እሺ። ከተማ ሲቆረቆር ወደ ከተማው ሲገባ በፊት የእርሻ ቦታ ነበር። ሲዳማ ለየት የሚያደርጋት ነገር የምትታወቅበት ነገር የምትነግረን አለ? ሐዋሳ ወይ ሲዳማ? ለምሳሌ እቺ ከተማ ሲቆረቆር ያኔ እቺ ዘላን ነበረን ስንመጣ ነው። እሺ። ከጋገደ ስንመጣ ከብት ይዘን መጣና እሺ፣ በዛ ጎጆ ሰርተን እዚህ ከረም በኋላ በመጨረሻ ላይ ከተማ ስትቆረቆር በቃ ዳቱ ተብላ የምትተሰየመች ከተማ ሆነ ቀረች። ዳቱ ተባለች። ዳቱ ተባለች። ይሄ ሰፈር ምን ይባላል? ዳቱ። ሲዳማን ለየት የሚያደርጋት የምታውቀው ነገር አለ? የምትነግረኝ ለየት የሚያደርጋት ህዝብ እንዲያውቀው በምኑ ትታወቃለች? ሐዋሳ በምን ትታወቃለች? ማለት ሲዳማ ማለት በፍቅር ትታወቃለች። እንግዳ ተቀባይ ነች። የትም በግነ በጣም እንግዳ ትቀበላለች። ሰው ጋር ተግባብቶ መኖር ተራርቶ መኖር የሚችል ነው ሲዳማ። ለየት የሚያደርገው እንግዳ ተቀባይ ነው። አመሰግናለሁ። በሲዳመኛ ሁላችሁም እኛ ጋር መታችሁ ተዝናኑ በለኝ። ወንኩ ጋምባቲኒ ወይ ጎባኛኔ ወንኩ ጋባይትኔ ጎባኛኔ። እንግዲህ ቋንቋችንንም እየተማርን ነው። ድንቅ ሀገሮች ነን። እወዳቸዋለሁ። እናመሰግናለን። ይቀጥላል። አመሰግናለሁ። ቴንኪው። አመሰግናለሁ ማለት ነው። ጋላቴሙሄ አድናቂ ነኝ። ያንተ ፕሮግራም አድናቂ ነኝ። ድንቅ ሀገሮች ፕሮግራም ባንተ ነው የምከታተለው። ባይል የምር ነው። ይመቻል። እግዚአብሔር በጣም ስለመቸው እየርኩ ያለ አንተን አይቼ ነው ቆሜ ነው ወደ ዛሬ እየርኩ ያለ አንተ አይቼ ነው ቆሜ ለዛ ፕሮግራም እዛ ደስ ብሎኝ ነው። ሲዳማ መተናል። ሲዳማ ውስጥ በደንብ እንዳይላችሁ እንዳይል የምትመክረኝ ቦታ የት ነው? የት አካባቢ ልሂድ? ለምሳሌ አንድ ወንዶ ገነት አለ። ወንዶ ገነት ልሂድ። ወንዶ ገነት ይላል። እሺ። ሁለት አሞራ ገደል ጉድማሌ። እሺ። ኑ ከኔ ጋር ድንቅ ሀገር። እንዴት ናችሁ? ኧረ በጣም ማደንቅ ይመቻችኋል? ፕሮግራሙ እንዴት ነው? ሀገራችንም ሄዳና እንዴ። እሺ። አሁንም ሐዋሳ መጥቻለሁ። ለወጣቱ እንዴት ነው? ይመቻል? ኧረ ይመቻል። ለመወዳደር ዝግጁ ናችሁ? አዎ እንወዳደር። ከ15 ዓመት በላይ ነው እዚህ ውስጥ ያለ? አዎ። ትችላላችሁ? የምር? አዎ እንችላለን። እንግዲህ ሐዋሳ ላይ ትልቅ ቆንጆ ነገር ልንሸልም፣ ጥሩ ገንዘብ ልንሸልም ለተወዳደር ላሸነፈ ትወዳደራላችሁ? አዎ እንወዳደራለን። እርግጠኞች ናችሁ? አዎ። ስለዚህ ባህል ለማስተዋወቅ ተዘጋጅታችኋል? ይመቻችኋል? ፕሮግራሚ ትወዱታላችሁ? በጣም የምታደንቁት ተወዳዳሪ የት አካባቢ ነበር? የወላይታው ተወዳዳሪ ይመቻል? የጋሞ ይመቻል? አንተስ? እኔም እንደዛው የጋሞ ይመቻል? እሺ ነጌታ ስላገኛችሁ ደስ ብሎኛል። ሐዋሳ ላይ ብዙ ቆያለሁ። አብራችሁን ስላላችሁ አመሰግናለሁ። ጥሩ ቆይታ እናደርጋለን። ተመልካቾች ሐዋሳ ነኝ ያለሁት። እንቀጥላለን። አመሰግናለሁ። ምን ማለት ነው? ገለቴሞ ቅድም ሐዋሳ ነበርን። አሁን ደግሞ ዲላ ላይ ነን።
ይቀጥላል ጉዟችንም ከዚህ እንወጣለን ብዙ ቦታዎች እንሄዳለን የጌዲዮ ምድር ላይ እንገኛለን የሚገርማችሁ ነገር ጾም ቡና አላቸው እዚህ መቼ ስርጋ ጨፌ ሲባል ያልሰማ የለም የይርጋ ጨፌን ቡና እዚሁ ከተማ ውስጥ እንጠጣና ቡናችንን ጠጥተን ተፍታ ብለን ከጌዲዮ ከዲላ ደግሞ ወዴት እንሄድ ይሆን እዚህ እንቆይ ይሆን አላውቅም አብራችሁን እንቀጥላለን ያለነው ዲላ ላይ ነው ዲላ ላይ አናዴስኮ እያለን በውቢቷ ዲላ እንቀጥላለን የአረንጓዴ ምድር ውበት የውብ ተፈጥሮ ተምሳሌት ጌዲዮ ላይ ይገኛለሁ እንቀጥላለን ድንቅ ሀገር የት ሀገር ናይተዋል የወላይታ ናይታ እሺ አንተስ ሶላሞ እሺ የኛ ራሱ የጌዲዮ ለዚህ ናይታችኋል ተመችቷችኋል ሌላ ጊዜ እዚህ ደግሞ እዚህ ወረዳ ይምጣ ተመችቷችኋል እዚህ የእርቅ ፕሮግራም ሰርተናል ታውቃላችሁ ቆንጆ የእርቅ ፕሮግራም ሰርተናል ሶንጎ ቀርጸናል በቀጣይ ይቀጥል ተመችቷችኋል በደንብ ይቀጥል ከፍ ይበል ይሄ እንጨት እኛ ጋር አይባክንም ማለት ነው ምንም እንጨት ቢጣምም ቆቶ ሆኖ ይወጣል ቆቶ ማለት ደግሞ ያው መቆፈሪያ ማለት ነው ይሄ ሲሰራ በጥንቃቄ ነው የእደ ጥበብ ስራ ነው ማለት ነው ይራሱ ስለዚህ ምንም የሚጣል እንጨት የለም አገልግሎት ላይ የሚውል ብቻ ነው ስለዚህ ተጣመመ ተብሎ ለእሳት አይማገድም ወደ ማሳ ይዞ ስለሚሄዱ የአፍሪካ ቆቶ ነው ማለት ነው ስለዚህ ሊያለ ውድ ተመልካቾቻችን ጌዲዮስ ጋር የሚባክን ምንም አይነት ነገር የለም ብዙ ማይባክኑ ነገሮች አሉ እኔ አሳያችኋለሁ ከነዛ ውስጥ አንዱ እንጨት አይባክንም የእንሰት ውጤት አይባክንም አረጋችሁ ቦታ ነው የምንሄደው ስጋ በመደብ ይሸጣል መደብ ምን ያክል እንደምንበላ ምን ያክል ውስጣችን ፍላጎቱ እንዳለ ታውቆ በመደብ የሚሸጥልን አካባቢ አለ እዛው ወስዳችኋለሁ ኑ ተከተሉ ሰላም ነው ውድ ተመልካቾቻችን ስጋን በመደብ ነው እንዴት ነው ፕሮግራሜን ይወዱታል አዎ እንጂ እዚህ በመጣ ብለው ያውቁ አናቆማ መተማታቂማ እዚህ ጋር ይሄው መጣ ዛሬ መጣ በደንብ ይከታተሉታል ከዚህ በፊት በጣም የተመቾት የት ነበር የት ሀገር በደንብ አይተዋል በሚዲያ ነው አንተ ሁሉም ቦታ ትደርሳለህ እሺ እኔ ጌታ አመሰግናለሁ ቆንጆ ነው ይቀጥል አዎ በመገባ ይቀጥል አዎ አመሰግናለሁ ልብላ ስለዚህ ይሄ ባህላዊ አቀራረብ ነው ቅጠል ላይ ነው እንግዲህ የሚቀርበው እዚሁ ነው የሚቀርበው ቅጠል ይከበራል እዚሁ ነው የሚቀርበው ስለዚህ በቅጠል ነው ተጠቅልሎ ራሱ የሚሰጠው ነሽ ሲመጣ ያለ ሰው ቅመማ ቅመሞቹን እንደገና ደግሞ ድንብላሉን ምንድነው ኮረሪማ የተለያዩ ቅመማ ቅመሞችን እያሸተትን ነበር የመጣነውና ስለዚህ በጣም የተለየ ፍሌቨር አለው ገበያው ራሱ ቅቤ የሚነጠርበት ነው ይመስላል በጣም ስለዚህ እሳቸው ይሄ ወተት ሊያስቀምሱ ነው ስለዚህ እሺ ስለዚህ በዚህ ገበያ ውስጥ ይሄ ወተት ብቻ አይደለም እንደገና ደግሞ በተመሳሳይ አይብ የሚሸጥበት አለ እዚህ ላይ ደግሞ እንደያቀማቸው ቅቤ ደግሞ ያቀርቡላቸዋል ማለት ነው ላናት ቅቤ ምናምን ሲፈልግ ማለት ነው ይሄ ላናት ይሆናል እሺ ምንድነው የጠብጠብ ያለበት ይሄ ራሱ ቅቤ ነው ቅቤው ነው አዎ ቅቤ ከውስጥ አይለቀምም እኛ ጋር ኦኬ ስለዚህ እንትን ቆራሱማም አለ ውስጥ ወዳችኋለሁ እሺ ወዳችኋለሁ ማለት በጌዲዮኛ ምንድነው ያን ማለት ነው እያነኒ ወዳችኋለሁ ጌዲዮ ላይ ያለኝ ቆይታ በጣም ያምራል ወዳችኋለሁ ጌዲዮች ይለያሉ ነው ብላችሁ የፍቅር ሀገር የአብሮነት ሀገር አካባቢዋ በእንሰትና በዛፍ የተሞላች ሀገር ማለት ጌዲዮ ነች አይደለችም እንዴ ልክ ነኝ አይደለም ድንቅ ሀገር ጌዲዮ ድንቅ ሀገር Abarajo
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን የሚያስተዋውቀው የድንቅ ሀገር ፕሮግራም ዛሬ ማጠብቁት ትልቅ ቦታ ተገኝተን እናንተ ውድ ተመልካቾቻችንን ጥሩ ገጽታ ልናሳያችሁ በአንድ ቦታ ተገኝተናል። እንዳልኳችሁ እንግዲህ በጋሞ ዞን ውስጥ የሶስት ነባር ብሔሮች አሉ፣ ጋሞ፣ ጊዲቾና ዘይሴ። አሁን ያለሁት ወደ አባያ ሐይቅ ላይ እገኛለሁ። አንድ ደሴት አለ። ጊዲቾዎች ብርብር ከተማ አስተዳደርና ወደ አንድ ጊዲቾ የምትባል ደሴት ላይ ይኖራሉ። እዛሽ ደሴት ላይ ሄደን ማህበረሰቡ እንዴት ይኖራል፣ እዛ ያለው ሁናቴ እንዴት ነው፣ አብረን አይተን ጎብኝተን እንመለሳለን በእግረ መንገዳችን። እንግዲህ በጊዲቾ እንደዚህ አምሮብኛል። ጊዲቾ ስትመጡ አባያ ሐይቅ ላይ ከብርብር ከተማ ሐይቅ ላይ ነው የምንሄደው። አብረን እንጓዛለን። ቆንጆ ቆይታ እናደርጋለን። አብራችሁን ስለሆናችሁ እናመሰግናለን። እንቀጥላለን። ተከተሉ። ውድ ተመልካቾቼ እንግዲህ በጉዟችን በጣም ደስተኛ ትሆናላችሁ። ልዩ ጊዜን አብረን እናሳልፋለን። እዛ እንገኛለን። ከደቂቃዎች በኋላ ጊዲቾ ደሴት እንደርሳለን። ደሴቷን አብረን እንጎበኛለን፣ አብረን እናያለን። ጥሩ ጊዜ እናሳልፋለን። የዋው መልካሙ የጊዲቾን ሕዝብ ደግሞ ሄጄ በእነሱ ቋንቋ እንዴት ናችሁ ብዬ ለእናንተ ታያለሁ። የትም እንወጣለን፣ የትም እንወርዳለን አላልኳችሁ? ይበሉትን በልተን አብረን ዘና ፈታ ብለን ስለ እነሱ ጠይቀናቸው እንዴት ነው ኑሮ በደሴት ላይ ብለን ጠይቀን እንቀጥላለን። ወደ ተመልካቾቼ አዲስ የጀመርነው ቻሌንጅ አለ። 1 ሚሊዮን ሰብስክራይብ ስንገባ ወደ ገጠር እንገባለን። ማን ያውቃል? ጊዲቾም ሊሆን ይችላል። ተከተሉ። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁን እንግዲህ ጫፍ ላይ ይገኛለሁ። ዋው ጊዲቾዎች ጋር ነኝ። ብዙ ጊዜን እያሳለፍን እንገኛለን ጊዲቾዎች ጋር። እዚህ ማልማት መስራት ለምትፈልጉ ማንኛውም እውነት ለመናገር ማንኛውም ኢንቨስተሮቻችን፣ ባለሀብቶቻችን ቆንጆ የተንጣለለ መሬት በመሃል ደሴታችን ላይ አስቀምጠን እንጠብቃችኋለን። ኑ ጊዲቾን አብረን እናልማ። ቆንጆ ጊዜ ያሳለፍ ነው። መዳረሻችን ጋር ደርሰናል። ድንቅ ሀገሮች ነን። የትም እንገባለን፣ የትም እንወጣለን። አሁን ግን ደርሰናል። ከዚህ በኋላ 5-10 ደቂቃ ማይበልጥ ደርሰናል። ኦልሬዲ ደሴቷን እንጎበኛለን። ከ10 ደቂቃ በኋላ አብረን እንወጣለን። ተከተሉ። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። እንዳልነው እያስተዋወቅን እንገኛለን። ወደ ተመልካቾቻችን ከብርብር ከተማ አስተዳደር ተነስተን አባያ ሐይቅን ብለን አሁን ቀጥታ ይኸው ጊዲቾ ደርሰናል። ኋላ የምትመለከቱት እንግዲህ ጊዲቾ ነው። ጊዲቾ ደሴት ላይ እንገኛለን። እዛ ልንወርድ ነው። ወደ ጊዲቾ ደሴት ይዣችሁ እሄዳለሁ። ጎባጋሞ ዱብሻን ፍርደይስ ሲላው ጋሞ ወርዶ የርና ሰለጾሳ ይሉ ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ዱብሻውለ። ውድ ተመልካቾቻችን ጊዲቾ ደሴት ደርሰናል። ቆንጆ ጊዜ እናሳልፋለን። እዚህ ብዙ ነገር ተስፋ አደርጋለሁ እንደናፈቃችሁ። የጊዲቾ ማህበረሰብ እንዴት እየኖረ ነው? እዛው ካሉት ጋር ብዙ እናወጋለን። በድንቅ ሀገር በእግረ መንገድ ጉዟችን ጊዲቾ አስጎበኛችኋለሁ። ዋው ዛሬ በጣም ልዩ ጊዜ እናሳልፋለን። ማየት ምናፍቀው ቦታ ስለነበር እኔም ደስ ብሎኛል። የትም እመጣለሁ። እንዲህ ያሉ ልዩ ልዩ ቦታዎች ካሉ በዚህ ስልክ ቁጥር ደውሉልን። በቅርቡ ትልልቅ ሃይኪንጎችን መውጣት ጀምረናል። እናንተ ብቻ ደውሉልን፣ እኛ እንመጣለን። ዋው ባይራ ቦንቾ ቢታናታ እንዴት 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 ወዳ እንዴት ብሻ እንዴት
Woga ndite ndite Bolcho ndite ndite Sara ndite ndite Siko ndite ndite Zare Nake Hulle Salam lale Zare Nake Hulle Salam lale Ndite 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 Ditsa Yeah, yo, Aha yeah, yo, Aha yeah, yo, Aha yeah, yo, Aha ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የትኛውንም አቀበት እንወጣለን፣ የትኛውንም ቁልቁለት እንወርዳለን ባልነው መሰረት በጋሞ ዞን በብርብር ከተማ አስተዳደር አባይ ሐይቅን ተሻግረን ደሴቱ ላይ እንገኛለን። አጠገቤ ደግሞ የብርብር ከተማ ባህልና ቱሪዝም ቢሮ ኃላፊ ያሉ ስሞቱን መጀመሪያ ልተዋወቅ። ስሜ ደርጉ ለገሰ ዘለቀ ይባላለሁ። እሺ፣ ጋሞ ዞን ብርብር ከተማ አስተዳደር ባህልና ቱሪዝም ስራ ክፍል ተጠሪ ነኝ። እንደው እስቲ ስለ ግዲቾ የተወሰነ ነገር ስለ ባህሉ፣ ስለ አካባቢው ይነግሩኛል? እንግዲህ በጋሞ ዞን ከሶስቱ ብሔረሰቦች አንዱ ሲሆን የራሱ የሆነ ባህል አለው፣ ቋንቋ አለው። ይህ ብሔረሰብ በብርብር ከተማ አስተዳደር ነው 80% የሚኖረው። ከዛም ደሴት ደግሞ የተወሰኑ እዚህ አካባቢ ነው የሚኖሩት። እዚህ አካባቢ ሲኖሩ በእርባታም አሳ በማስገርም በእርሻም ይኖራሉ። ሐይቅ ዳር የጓሮ አትክልቶች በማልማት ይኖራሉ። እዚህ አካባቢ ማህበረሰብ ያው በራሱ ትምህርት ቤት የራሱ ቋንቋ አለው፣ የራሱ ባህል አለው። ብዙ ዘርፈ ብዙ ነው የግዲቾ ብሔረሰብ። እንግዲህ ባህሉ ይህንን ይመስላል። አሁን በግዲቾ ብሔረሰብ ሶንጎን ወይም ሴራ የሚል ስርዓት አላቸው። ሶንጎን የሀገር ሽማግሌዎች በማህበረሰቡ መካከል ግጭት ከተፈጠረ በሶንጎን ይታረቃሉ። ሶንጎንና የሶንጎን ስርዓት የሚያስፈጽሙ ጃርሳ አለ ወይም ጭሞሌ ነው የሚባለው። እነሱ ከዚህ ከስርዓቱ ሰዎች ጋር ተያይዞ ዘር ሃይማኖት ሳይለዩ የአደኛኘት ስርዓቶች አሉ በግዲቾ ብሔረሰብ። ሶንጎን ስፍራ ነው፣ ሴራ ስርዓቱ ነው። በዛ ሴራ ቦታ ላይ ሶንጎን ቦታ ላይ ተቀምጦ የራሱ የሆነ ሴራ አለ። በዛ ሴራ ደግሞ ጃርሶሌ ያሉ ጃርሶሌ የራሳቸውን ስራ ይሰራሉ፣ እርቅን ይፈጽማሉ። ውድ ተመልካቾቻችን በግዲቾ ብሔረሰብ መተን ባህል እያየን ስለ ባህል እየሰማን በቀጣይ እርግጠኛ ሆኜ የምናግራችሁ ግዲቾ ተመልሼ እመጣለሁ። ጥሩ ጊዜ እናሳልፋለን። እውነቴ ነው የምነግራችሁ። ይቀጥላል። ድንቅ ሀገሮች ነን። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናሳድጋለን። እውነት አሁንም ደግመዋለሁ። እዚህ ለማልማት የምትፈልጉ ትልልቅ ኢንቨስተሮቻችን በሰላማቸው የማይደራደሩ የግዲቾ ማህበረሰቦች ጋር መታችሁ ሎጅ ብትሰሩ፣ መታችሁ የተለያዩ ነገሮችን ብትሰሩ ከፍተኛ ጥሩ ነገር ታገኛላችሁ። ኢንቨስት ታደርጋላችሁ። አብረን እናድጋለን። ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድብሻውለ ጥሩ ፕሮግራም ሰርተናል፣ ለእናንተ አድርሰናል። እኛ እዚህ ድረስ ከደረስን እንዲህ አይነት ቻሌንጆች ተወተን ፕሮግራማችንን ካደረስንላችሁ ታዲያ እንዴት እናንተ ፕሮግራማችንን ሰብስክራይብ ማድረግ ይከብዳችኋል? ቆንጆ ጊዜ እናሳልፋለን። ድንቅ ሀገሮች ነን። ብርብር ከተማ አስተዳደር ምን እንደምትመስል እያሳየኋችሁ እኔ ወደ አርባ ምንጭ እመለሳለሁ። አመሰግናለሁ። ባይራ ቦንቾ ቤታናታ ድርስ ቤትዳይ ሚኖ ጋሞ ዙማረ ሙክዳይ ጎባ ጋሞ ዱብሻን ፍርደይስ ሲሎ ጋሞ ውርዶ እርና ሰለጾሳ ይሉ ጋሞ ያለምበት የሰላም ሰገነት عليك تريدي ورشملو متي عليك تريدي
شمولو متي أزايما يا يسي علي أزايما أباسي علي أزايما يا يسي علي أزايما أباسي علي يا قعدي علي أجي والسماودي علي أجي والسما قعدي عوقرو أجي عوقرو ومتهي عوقرو ومتهي عوقرو ومتهي عوقرو ومتهي ستو عقدي علي أجي سي عقدي عوقرو أجي هدي 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 فينا علي هدي 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 سنقو علي هدي 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 هربقو علي هدي انستو كغارو يهلم كما سو ايرو ماركي لعلم النشا ازايما يا يسي علي ተመልካቾቼ አሁን የምንገኘው በኮላንጎ ከተማ አስተዳደር ናኒቃ ቀበሌ ላይ ነው ያለነው ደግሞ አንደታምቴ የሚባልበት ወንዙ ጋር ነው አንደታምቴ ማለት እንጨትን ወደ ብረት ወደ ድንጋይ የሚቀይርበት ቦታ ነው ይህ ቦታ በ21 ቀን ውስጥ እንጨትን ወደ ብረት ይቀይራል የምታዩት ይሄኛው እንጨት ነበር ዛሬ ላይ እንደምታዩት ግን ድንጋይ ሆኗል ተአምረኛ ቦታ ነው እኔ አላምንም መሄድ አለብኝ ሄጄ ነው ለተመልካቾቼ ማሳየው ብዬ መጥቻለሁ ወደ ተመልካቾቼ ታዲያ እንዲያሉ ቦታዎቻችን ኢንቨስትመንት ያስፈልጋቸዋል እንዲያሉ ቦታዎቻችን ትልቅ የቱሪዝም መስህቦቻችን ናቸውና አንክረን ልንሰራ ይገባል እላለሁ ሀገራችን ኢትዮጵያችን ለሁላችንም በቂ ስለሆነች ኑ እንስራባት ኑ እናልማባት እላለሁ አመሰግናለሁ አንተ ታምዴ الالسيرتي يباري يوغما مركوكا غودتي بالله وسقتي مركوكا غودتي بالله وسقتي ውድ ተመልካቾቻችን በአሌ ዞን ኮላንጎ ከተማ አስተዳደር በናኒቃ ቀበሌ እንገኛለን ናኒቃ ቀበሌ ላይ አንደታምቴ የሚባልበት ወንዝ ላይ እንገኛለን ወንዙም ስሙ አንደታምቴ ነው አዎ ስሙ ማን ልበል ያንተ አሸብር ስለዚህ ንገረኝ ስለ አካባቢው በአጠቃላይ ኮላንጎ ከተማ አስተዳደር ናኒቃ ቀበሌ ላይ ነው እቺ አንደታምቴ ማለት ይሄ ቦታ ላይ ነው እንግዲህ ውሃው ረጅም ነው ከላይ እስከ ታች ነው ግን አንደታምቴ የተባለበት ቦታ እዚህ ይሄ የገበቴ ውሃ ማለት ነው አንደታምቴ ማለት የገበቴ ላይ ውሃ ማለት ነው እቺ ቦታ ላይ ብቻ ነው ውሃውን መቀየር ማነው ድንጋዩን ማነው ወደ እንትን መቀየር የሚችለው እንጨቶችን ታች ላይ ብትል አይችልም ይሄ ላይ አሁን ይሄ ሁሉ የሚታየው ግዝባሾች ናቸው እንጨቶችና የተለያዩ ቅጠላቅጠል ናቸው እንደዚህ የሆኑት በመሐከል ያው ድንጋዮቹ ይታያሉ ብቻ ድንጋዩ ይለያል ይሄ አሁን ያው ድንጋይ ሆኗል ማለት ነው ድንጋይ ሆኗል ወደዚህ ተቀይሯል አዎ ወደዚህ ተቀይሯል መልኩ ሲታይ ያው አጥንት መልክ ነው የሚመስል አጥንት መልክ ነው ያው ተሰብሮ እንትን ሲደረግ እንደ ብረት ድምጽ ነው የሚያሰማው ድምጹ ብረት ነውና ወደዛ ወደ ብረት መሰል መልክ ነው እየቀየራለው ኖርማል ብረት ሳይሆን ወደ ብረት መሰል መልክ ነው ያው አጥንትም ይመስላል እና ኖርማል ቅጠሎች የተለያዩ እነዚህ አረንጓዴ ቅጠሎች ያው እዛ ውስጥ ገብቶ ለተወሰነ ቀን ከቆዩ በኋላ ወደዛ ይቀየራሉ ከዚህ በፊት ያው በተደጋጋሚ እንትን ሲደረግ ቅጠሉ ጠፍጣፋ ቅጠል ስናስቀምጥ ነገ ትንሽ ወፈር እንትን ይላል ሲደርቅ ወፈር ይልና ይሄን መልክ ይይዛል ኖርማል እንደ ብረት ነው በቃ የብረት ድምጽ ነው የሚያሰማውና ለዛ ነው በምን ያክል ቀን ይቀየራል ያው ከ2 ሳምንት እስከ 3 ሳምንት ነው ይቆያል የአየር ጸባዩ በ21 ቀን ይቀየራል አዎ 21 ቀን ይቀየርና ወደዛ ወደ ብረት መሰል መልክ ይቀየራል ማለት ነው ይሄን ጥናት ለማድረግ የመጡ አካሎች ምናምኖች የሉም እስካሁን ድረስ የሉም ያው የውሃ ናሙና ተወስዶ ነበር ወደ አዲስ አበባ እንትን ከዛን እንትኑ ሳይደረግ ነው ተጠንቶ እንትን ሳያልቅ ነው መንገድ ላይ የቀረ ወደ ተመልካቾቻችን ይሄ እኔ ቁጭ ያልኩበት ሳይቀር የእንጨት ብስባሽ ነው መጨረሻ ላይ እንደ ድንጋይ የተቀየረው
ብረት መሰል ሲመታ የሆነ እንደ ብረት ነው ድምጹም የሚያወጣው ይሉናል የአካባቢው ሰዎች። ይሄ እንዳለ ፍርስራሾች ናቸው። ውድ ተመልካቾች ታዲያ እንዲህ ያለን አቅም ካለን እንዲህ ያለ ሀብት ካለን እባካችሁ የሚመለከታችሁ ምሁራን የሚመለከታችሁ አካላቶች መታችሁ ይሄን ጥናት አጥንተን አንድ ነገር ላይ እንድረስ ወደ ሀብት እንቀይረው ላለው አመሰግናለሁ።